ቤኪ በዝምታ ውስጥ ብዙ ስቃይና መከራዎች አሉ። የፈለገ ነገር ያጋጥማት እኔ አይመለከተኝም። ኦኬ ገባኝ። የለሊ ነገሮች ከኔ ጋር መካፈል አልፈልግ። ዝም በይ። እነሱ ይደዱኝ እንጂ አንቺ ምንም እንዳታስብሽ። እኛም ማናውቀው የጀመራችሁት ነገር ካለ ንገሩ። ጸርቷል እኮ ሩታ አላየሽውም እንዴ? እስካሁን ቂም ይዛብኛለች። አሁን ግን ያነስ የሚመጣት በጣም ከባድ። በእናትሽ አሳልፊኝ። የለሊ ባላስቸግሮኝ ነው። ሁሉንም ይሆንሽው ለእኔ ስትይ ነው። የጌታ ልጅ እንዴት ሰራተኛ ትሆናለህ? ሁለታችሁም ስለተስማማችሁ በጣም ደስ ብሎኛል። ምን ለሊ ሳትኖር ደግሞ በድጋሚ እናወራበታለን። በደንብ እንከባከባታለሁ። እዛው ሄዳ ነገሩን ሁሉ ተወቅ። ባለፈው እንዳደረግሽው አሁን የምታደርጊ ነው? አንተ አረመኔ! ከሞትም በላይ ሞት ይገባል። ህይወት ዘመኔን አበላሽታል። አንተ ልጄን ተንከራትቼ ማሳደጉኝ ጭራሽ አደባባይ ወጥተህ ልጅ አይደለም ትላለህ። ልጅ ነው። ይሄን ወቅ ልጅ ነው። ይሄንን እየመረረ ትውጣለህ፣ እየመረረ ትውጣለህ። እኔ ካንተ ውጪ ማንንም ወድ አላውቅም፣ ማንንም አላውቅም፣ ማንንም አላውቅም። ታውቃለህ፣ ጠንቅቀህ ታውቃለህ። እገልሃለሁ፣ ደጋግሜ ደጋግሜ እገልሃለሁ፣ 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 እገልሃለሁ። ተመስገን አምላኬ። ህልም ነው ለካ። በስመ አብ በስመ አብ መንፈስ ቅዱስ። አች ወይ ባቡሬ ምን ሰሪያለሽ እዚህ? የት ማለቴ ለምን ጠይከኝ? እባክሽ አትደናበሪ። የምትናገሪ ከሆነ ተናገሪ። እዚህ ምን ልትሰሪ መጣሽ? ምንም ማለቴ ምንም እየሰራው አይደለም፣ ዝም ብዬ ነው ባቡሬ። ያቺ ምን ሆና ሮጣ ሄደችው? ምን እየሰራችሁ ነበር? አረ ምንም። ቆይ ምን ሰራን ባቡሬ? እኔ ራሱ ምን እንደሆነች አላውቅም። ወዴት እየሄዳችሁ ነበር? ወዴትም ማለቴ ቲና ቤቷ ልታሳየኝ ነበር። አንተን ስታይ ፈርታ ነው መሰለኝ ሄደችው። አስመሳይ። ሰሚኛለሽ? አንድ ላይ ሆናችሁ ሌላ ነገር እያሰባችሁ ከሆነ እንጣላለን። እንዴ ቆይ ለምን? በቃ ተናግሬያለሁ። አረ እኛ ምንም ነገር አላሰብንም። ባይሆን ስራ ካለ አሰራኝ። እጄ ላይ ምንም ብር የለም። በዛ ላይ ደግሞ እናቴ ታማለች። ምን ነው? ምን ሆነች? እሱማ የቆየ ህመሟ ነው። አሁን ግን በጣም ብሶባታል። ታዲያ እናትሽ ታማ አንቺ እዚህ ምን ያዞርሻል? እኔማ እትዬ ከረዱኝ ልጠይቃቸው ነበር። ይኸው እሳቸውም ጨከኑብኝ። እና ያሉ ነገር አድርገሻቸው እንዲረዱሽ ፈልገሽ ነበር? አይናውጣ። እሺ ቢያንስ አንተ እንኳን የምችለውን ልረዳኝ ሞክር ባቡሬ። እንዳታስቢ፣ መቼም አላምንሽም። ባይሆን ከአደይና ከለሊ ራቂ። እነሱ ፊት ካየሽ በጥፊ ነው እንጂ። እሺ ግን የሆነ ጥያቄ ልጠይቅህ። ምን ቀረሽ? ለሊን በዚህ ልክ የቀረብካት ለንብረቷና ለቤቷ ነው ወይስ ተመችቷ ነው? ቆይ ሁሉም ሰው እንዳንቺ ጥቅም ፈላጊ ነው እንዴ ይመስልሽ? ታዲያ መቼስ በዚህ አጭር ጊዜ ውስጥ አፍቅሬያት ነው አትለኝም? ምን አገባሽ? አይ እኔማ አንዳንድ ነገሮችን ካገዝኩ ብዬ ሊጠይቁ። አስተሳሰብሽ ግን በጣም ነው የሚያስጠላው ቤዛ። ታዲያ እኔ እናንተ ተመሳሳይ ነገር የምንፈልግ ከሆነ ለምን አንተባበርም? ማለቴ እንዴት? በፈለከው መንገድ ይመቸኛል ባቡሬ። አንተ ብቻ ይሄንን አድርጊ በለኝ፣ እኔ አደርጋለሁ። ቆይ ለምንድን ነው ሁሌ ወደ ተሳሳተ መንገድ የምትመሪው? ስራዬ ሰው መጉዳት ነው? እሱ አንተ ምን አገባ ታዲያ? ዋና ውጤታችን ነው። ማንም ይኑር ማንም ይሙት እኛን አይመለከትንም። ዋና እኛ መኖራችን ነው። በይ እንደዚህ አይነት አስተሳሰብሽን ይዘሽ ከፊቴ ጥፊልኝ። ላይሽ አልፈልግም። ኦኬ ገባኝ። የለሊ ነገሮች ከኔ ጋር መካፈል አልፈልግም። ዝም በይ። እኔ እንዳንቺ አይነት ርካሽ አስተሳሰብ ያለኝ ሰው አይደለም። ደግሞ ከዚህ በኋላ ለሊን በክፉ አይንሽ እንዳታያት። ትሰሚኛለሽ? አሁን ጥፊልኝ። እንዴ አሁን እኔም በጥፊ መምታት ምን አስፈለገ? እሱም አላወቀም እንጂ ይሄኔ ከለሊ ፍቅር ይዞታል። ቆይ እቺ ልጅ ግን ወንዶቹ ምን እያስነካቻቸው ነው? ጉድ እኮ ነው። ግቢ። ወይኔ ሰላምዬ፣ ይሄ ሁሉ ያንቺ ቤት ነው? አዎ ለጊዜው እዚህ ነው ያለሁት ማዘሯ። እናትሽስ? ማለቴ ቤተሰቦችሽ ይታሉ? እነሱ እንኳን የሉም። የት ሄዱ? እዚህ የሚያክል ቤት ውስጥ ለውሽ? አዎ ብቻዬን ነኝ። አሁን ግን አንቺም ቤኪም አላችሁ። በረከት እዚህ ነው? አዎ ይመጣል ማዘሯ። እስከዛ ግን ነይ። ወዴት? ሻወሩ ሰጂ፣ ጸጉርሽንም ታጠቢና ከዛ ልብስ ትቀይሪያለሽ። እሺ ልጄ። ግን እኮ ከዚህ ሌላ
ምንም ልብስ የለኝም። እኔ ጋር ቢጃማ ስላለስ እንሰጥሻለሁ። እሺ እሺ ልጄ፣ ግን ትንሽ ፈራሁ። አትፍሪ ማዘሯ፣ እኔ ሁሌም ከጎንሽ ሆኜ አግዝሻለሁ። እሺ ለልጅሽ እውነቱን ተናግረሽ ይቅርታ አድርግልኝ ማለትም ካለብሽ እንደዛ አድርገሽ ነገሮችን ማስተካከል ይኖርብሻል። እሺ ልጄ። በቃ አሁን ወደ ውስጥ እንግባና ተጣጠቢ። እሺ እሺ። እዚህ ቁጭ ብለን ነው እንዴ? እና ሳለቾሽ? አረ እንደዛ አይደለም። እሺ እኔ ስስት በጣም ነው ማፈቅርሽ። ዴቭ ግን እናቴ ስለኔና ስላንተ ስትሰማ በጣም ደስተኛ የምትሆን ይመስለኛል። በምን አወቅሽ? ገጠር መተህ ለኔ ሆንክልኝ ነው ታለቻ። እኔ ግን አይመስለኝም። ለምን እንደዛ አልክ? አደይ የእናንተ ቄ ሰዎችና የኔ ባህሪ አይመሳሰልም። አዎ እሱማ እንዳደላችሁ። ደግሞ ቤተሰቦቹን የሚወድ ሰዎችን የሚያከብር ሰው ለትዳር የሚሆን ወንድ ነው ትለኛለች እናቴ። የኔ ቆንጆ እነሱ ይውደዱኝ እንጂ አንቺ ምንም እንዳታስቢሽ። እማዬ ጉድሽን እያየሽ ነው ምን እንደሚያደርጉ? ዴቭ። አቤት ሰላም። ምን እየሰራችሁ ነው? ምን ስንሰራይሽ? ሰላም አላችሁ ትዬ? ይመስገን ልጄ። ምን ነው ቤቱ አስጠላችሁና ነው ውጭ ወጣችሁ የምታወሩት? አይ ትዬ ታለም አጋጣሚ አደይ ልሸኛት ወጥቼ እኮ ነው። ታዲያ ከቅድም ጀምሮ እስካሁን እየሸኛት ነው እንዴ ዴቭ? አይ ያው አለ አይደል ማለቴ። ለምን ተዋሻላችሁ? እኛም ማናውቀው የጀመራችሁት ነገር ካለ ንገሩ። አይግረመን እያየን እንለፋችሁ። ፍቅር ውይማዬ ደግሞ አታያቸውም እንዴት እንደሚያደርጋቸው? አደይ ደግሞ ዴቭ ላይ ከመንጠልጠሏ በፊት መጀመሪያ ልኳን ማወቅ ነበረባት። ምን ለማለት እየሞከርሽ ነው? ችግርሽ ከዴቭ ጋር ማውራቴ ከሆነ በቃ ነው እሄዳለሁ። አደይ ቆይ በሉ እናንተ ታውቃላችሁ። ልጄ ነኝ እንሂድ። እንዴማዬ በቃ እንደፈለጋችሁ ይሁኑ ብለሽ ተተሻቸው ልትሄጂ ነው? ታዲያ ምን ላርጋቸው? እነሱ እንደምታዩ የልብ ጓደኛሞች ናቸው። በአንቺ ማትረብሻቸው። ነይ እንሂድ። ነይ ልጄ። ሮማን ሮማን! አቤት ሩታ። የት ነበርሽ? ውጭ በረንዳ ላይ ነበርኩ። ምን ትሰሪያለሽ እዛ? ካሁን በኋላ ወደ ውጭ እንዳትወጪ፣ አርፈሽ ስራሽን ስሪ። ሁሉንም ስራ እኮ በጠዋት ነው የጨረስኩት። ቤቱን አስጩ። ጸርቷል እኮ ሩታ፣ አላየሽውም እንዴ? ለዛውም ሁለቴ ነው ያጸዳሁት። ለዛ ነው እንደዚህ ወጣ ወጣ የሚያደርግሽ። አሹ አለ ውጭ? አይ የለም። እሺ በቃ አሁን ስራ ከሌለሽ ዝፈኝልኝ። ምን ማለት አልገባኝም። ቆይ ለምንድን ነው የምዘፍንልሽ? ስለደበረኝ ነዋ እንድትደበረብሽ። እኔ የቤቱን ስራ ለመስራት እንጂ አንቺን ለማዝናናት አይደለም የመጣሁት። መስፈን ያስለመደሽ ሰው ካለ ደግሞ እስኪመጣ ድረስ ጠብቂው። ቆይ ግን አንቺ እንዴት ነው የተናናቅ ነው? ይሄ መናናቅ ሳይሆን መብቴ ነው። መብቴን ደግሞ ልትጋፍኝ አትችይም። ቀረብሻ ከኔ ጋር መስራት እንጂ በቃ እኔ ልስራ አይችልኝ። እሺ ባይሆን መያዙን ለያዝልሽ። የሆነ ጥያቄ ልጠይቅሽ። ምን? በአሹና በእኔ ትቀኛለሽ? ያምሻል እንዴ? በፍጹም አልቀናም። ግን ደግሞ አሹ ባንቺ ምክንያት ሲከፋው ማየት አልፈልግም። ያን ያህል መጨነቅ አይኖርብሽ። እኔ ካንቺ በላይ አሹ ሲከፋው ደስ አይለኝ አይደል? አዎ። እሺ እኔ አንድ ጥያቄ ልጠይቅሽ። እሺ ምን? አሹን ታፈቅሪዋለሽ አታፈቅሪውም? አይ ለምን ጠይቅሽ? ድጋሚ አልጠይቅሽም። ሮማን ትወጂዋለሽ አትወጂውም? አይ አሹ ማለት እኮ ወንድሜ ነው። እርግጠኛ ነሽ? ለሱ የተለየ ስሜት የለሽም? የለኝም። በጣም ጥሩ። ካሁን በኋላ ካሹ ጋር ባለኝ ነገር መቅናትም ሆነ የተለየ ፊት ማሳየት አይቻልም። ተግባባን? ማለት ሌላ አይነት ፊት ማለት ምን ማለት ነው? በቃ ጨርሻለሁ ሮማን። ቆይ ምን አስባ ነው? ልጄ ባቡሬ። አባባ ቆይ ሁሉ ነገር ማድረጉ ለምን አስፈለገ? ይቅርታ ልጄ፣ ይቅር በለኝ። አባባ እኔ አንተ ልጅ ነኝ ወይስ አይደለሁም? እኔ አንተ ልጅነት አምኜ ከተቀበልኩ ቆየሁ። ልጄ ነው ብዬ። ቆይ ታዲያ ለምንድን ነው ከእናቴ ጋር ያን ሁሉ መከራ እንድናሳልፍ የፈረድክብን? በሰዓቱ በእናትህና በዛ በጎረቤታችን ሰውዬ ተናድጄ ነው። አሃ እስካሁን ልጅ መሆኔን አላመንክም? የማን ልጅ እንደሆንክ ከኔ በላይ እናትህ ታውቃለች። ግን እኔ ልጄ ነህ ብዬ ልጄን ቅምጥልን እንኳን ከሰጠው እህት ነች ካልኩኝ ቆይቻለሁ። ከማንም ተወለድ የማንም ልጅ ሁን፣ ግን አንተ የኔ ልጅ ነህ እና
እናትህንም ይቅርታ ልጠይቃት እፈልጋለሁ። ለምን? እስካሁን ቂም ይዛብኛለች፣ ግን እውነት አለው እሷ ጋር ነው። እኔ ዛሬ ልሙት ነገር ልሙት አላውቀውም ልጄ። በዚህ ምክንያት እኔ ከማንም ጋር አልጋጫም፣ አልጣላም። ስለዚህ እናትን ስወጣ የለችም። ውጭ ወጣና ፈልገህ እጇን ቢሆን አስራምጣልኝ። አይ ለጸብ ከሆነ ግን ይቅር አባባ። አይ ለመጣላት አይደለም፣ ይቅር ለማለት ፈልጌ ነው። እኔ ከማንም ሰው ጋር አልጣላም። አንተም ይቅር በለኝ ልጄ። እናቴ አባቴ አንተ እንደሆንክ ነገረች። ልጅሽን ይዘሽ ውጪ ስላት እሺ ብላ ወጣች። ለምን አልተጋፈጠችኝ? ጥፋት እንዳለበት ሰው እሺ ብላኝ ጥላኝ ሄደች። እኔ እንጃ አባባ አላቅም፣ ግን አንተ አባቴ ስለሆንክ በጣም ደስተኛ ነኝ። የኔ ልጅ ወይ አባባ፣ እህትህን አደራ የዱርዬ ልጅ እንዳታለላት። እስኪ በተረፈ እስክሪብቶና ወረቀት አምጣልኝ። ወረቀት? ለምን? ኑዛዜ አለኝ ለልጅ አደራ ማስቀምጥላት፣ ምናልባት ካልደረሰችብኝ። ተው አባባ እባክህ እንደዚህ አትበል። የከፋ ነገር አለ እንዴ? አውቃለሁ ቅምጥል ስለሌለች ደብሮሃል፣ ግን እባክህ እንደዚህ አትበል። እኔ አባትነትን በደንብ ማጣጣም እፈልጋለሁ። ገና ብዙ ነገሮችን ከአንተ ጋር ማሳለፍ እፈልጋለሁ። የኔ ልጅ የኔን በሽታ እያወቅኸው መች እንደዚህ በቀላሉ ይተወኛል? አባባ ሄለን በጣም ይቅርታ። እኔና አንቺ ከዚህ በፊት ባደረግናቸው ነገሮች ማንም ሰው ሊያገባሽ እንዳልፈልግ አውቃለሁ። ግን ይኸውልሽ አሁንም ተስፋ እንድታደርጊኝ አልፈልግም። ለምን? ምክንያቱም በድጋሚ አንቺ ላይ ጠባሳ ማስደር አልፈልግም። እሺ ገባኝ። ተመልሰህ ትሄዳለህ? አዎ ሄለን፣ እዚህ የምቆይበት ምንም አይነት ምክንያት የለም። ጉዳይ እንዳለቀ እሄዳለሁ። እንደዛ ከሆነ እሺ ገባኝ። ግን ምንም አትጠይቂኝ። እንደ በፊቱ የሚሆን ነገር የለም። ይኸውልሽ በፊት የነበረ ነገር በጣም ደስ ይላል። አሁን ግን ያንን ስሜ መምጣት በጣም ከባድ ነው። እኔማ ፈርዶብኝ የለ ስትመለስ ፈጣሪ ለእኔ የመለሰ ያህል በጣም ተደስቼ ነበር። ነገር ግን ሳልሳሳት አልቀርም። እኔ ለሌላ ጉዳይ ነው የመጣሁት። መመለስ አይቀርም። እባክሽ ተስፋ አታርጊ። በቃ በጣም ይቅርታ። እማዬ ቤዛ፣ አሁን ገና የሚመጥንሽን ቦታ አገኝሽ። ተይ እንጂ ፍቅር። እንዴት ነሽ ቤዛ? ያው እንደምታዩኝ እዚህ ቁጭ ብያለሁ። ሲመሽ ደግሞ እንዴት እንደሚሄድ አላውቅም። ምን ነው ከእናትሽ ሌላ ዘመድ የለሽም? በቃ አረ የለኝም። ያው ሲከፋኝም መሸሸጌ እናንተ ቤት ነበር። እሱንም ቢሆን በራሴ ጥፋት አጥቻለሁ። እውነት ነው ጥፋት አጥፍተሻል። ግን እናቴ ታማለች ብለሽኝ ነበር። ምን አለ ከጎና ብትሆኚ? አይ እማዬ፣ እሱ መች ጠፍቶኝ፣ ያው የወንድሜ ነገር ግራ ገብቶኝ ነው እንጂ። በይ እንግዲህ ፈጣሪ ይርዳሽ። ምንም ማድረግ አንችልም። ልጄ እንሂድ። አይ ልጄ ተባረኪ። በስንት ዘመኔ ሰው አስመሰልሽ። የኔ እናት ካሁን በኋላ እንደዚህ ነው እሺ የምትኖሪው? ቄጤማ ካልሸጥኩ ብሎ መንገድ ላይ መውጣት የለም። አይ ልጄ ወድጄ መስሎሽ ነው መንገድ ላይ ቁጭ ብዬ የምጮኸው? ያን ሁሉ የመከራ ዘመኔን ለመርሳት ብዬ ነው። ዝምታ ያስፈራኛል። ዝም ስል ራስሽን አጥፊ አጥፊ ይለኛል። በዝምታ ውስጥ ብዙ ስቃይና መከራዎች አሉ። ይጨንቀኛል። ሁሌም ለምን ለምን የሚሉ ቃላቶች ያቃጭሩብኛል። ከባድ እንደሆነ ይገባኛል፣ ግን በቃ ቀስ በቀስ ነገሮችን እናስተካክላለን። ግን ማዘሯ፣ ቆይ ግን ለምንድን ነው ወንድ ስታይ በድንጋይ የምታባረሪው? ሁሉንም ወጣት ሴቶች ሳይ ራሴን በውስጣቸው አየዋለሁ። ወጣትነት በጣም ከባድ ጊዜ ነው። ወጣት ስትሆኚ ሁሉም ቦታ መግባት ትፈልጊያለሽ። ያንንም ይሄንንም ሁሉንም ልመልከተው ትያለሽ። ወንዶችም እንደዛ። ግን እኮ ሁሉም ወንድ እንኳ አንድ አይደለም። አሁን ለምሳሌ ልጅሽ በረከት አለ፣ እሱም ወንድ ነው እና እሱም እንደዚህ አይነት ነገር ያደርጋል እያልሽ? አይ የኔ ልጅ የእናቱን መከራና ስቃይ እያየ ያደገ ልጅ ነው። ሴቶችን ያግዛል እንጂ በፍጹም አይኑ እያየ ሊጎዳቸው አይፈልግም። ግን ምን ዋጋ አለው? እኔ እናቱ ረከስኩበት እንጂ
ለእሱ እኔ ምስክር ነኝ። ግን ልጄ ከበረከቴ ጋር የት ነው የተገናኛችሁት? የተገናኘንበት ቦታ እንኳን ይቅር፣ ግን እኔ የእሱ እርዳታ በጣም በሚያስፈልገኝ ሰዓት ነው ያገኘሁት። ታዲያ ረዳሽ? ለእኔ በጣም ብዙ ነገር አድርጎልኛል። አይ የኔ ምስኪን ልጅ፣ ነገርኩሽ እኮ የኔ ልጅ ለሰው ሲል የማያደርገው ነገር የማይከፍለው መስዋዕትነት የለም። አዎ ጥሩ ጸባይ ያለው ልጅ ነው ያለሽ። እንዴ ምን ጸባይ ብቻ፣ መልኩስ ብትይ የኔ አንበሳ የኔ ጌታ። እንዴ ያው የደሃ ልጅ ነጫጭባ አመዳም ስለሆነ ነው እንጂ መልኩ የሚያኮራ የኔ ጌታችንን ያለ ቆንጆ። ያው እኔ ተሰቃይቼ እሱን ማሰቃየሁት እንጂ እነዛን ጊዜያቶች ለማስተካከል አሁን ላይ በጣም ብዙ ጊዜ አለን። ማዘሯ አንቺ አትጨነቂሽ። ፈጣሪ አንቺን የመሰለ ልጅ ሰጥቶኝ ነው እንጂ ያው እንደምታውቂው በብደቴ ውስጥ ተደብቄ ይኖራል ነበር። ስለዚህ ወደ ስራሽ እንደማትመለሽ እርግጠኛ ሆነሻል ማለት ነው። ያበላሸዋቸውን ነገሮች ጥፋቶቼን ሁሉ አምኜ በመጋፈጥ ሁሉን ነገር አስተካክዬ ለመኖር እሞክራለሁ። እንደዛ ከሆነ በጣም ጥሩ። አይዞሽ እሺ፣ እንተጋግዛለን። እኔ ደግሞ በቢኪ በኩል ያለውን ነገር አስተካክላለሁ። እሺ ልጅ። አቤት። ምን እየሰራሽ ነው? አሹዬን እየጠበቅኩት። ቆይ ምን ልታደርጊ ነበር? ምኑን ሮሚ? አሹን ታፈቅሪያለሽ ብለሽ ለምን ጠየቅሽ? ምን እያሰብሽ ነው? ምን አስጨነቀሽ? አሁን እኮ በቃ ጨረስን፣ አልፈልገውም ብለሻል። አይ ሩታ አትሳሳች። እኔ አልፈልገውም አላልኩ። ያው ነው፣ ስለሱ መጨነቅ አይኖርብሽም። ጥያቄው መልሰሽልኛል፣ ስለዚህ መጨነቅ አያስፈልግም። ቆይ ምን ልታደርጊ ነው ሩታ? ኡፍ አሁንስ አስጠላሽኝ። ቆይ ለምንድነው ገብተሽ ስራሽን የማትሰሪው? ለምንድነው የምትጨቀጭቂኝ? አይ ሩታ ሮማን እንደዛ አለች ብለሽ ሌላ ነገር ልታስቢ እንደማትችል ልነግርሽ ነው። የፈለኩትን ነገር ካሹ ጋር ማሰብ እችላለሁ። ሩታ ምን ልትይ ነው ደግሞ? ተነሳብሽ እንዴ? ቆይ ለምንድነው እንደዚህ የምትወጂው ከሆነ አሹዬን የምታሰቃይብኝ? እኔ ነኝ ያሰቃየሁት? እና ታዲያ እሱ ሁሉ ጊዜ አንቺን እንዳለ ነው። አንቺ ደግሞ ችላ ትይዋለሽ። ከዛ ደግሞ መልሰሽ ከኔ ጋር ሲቀራረብ ትቀኛለሽ። ቆይ ምን ብናደርግሽ ነው የሚሻልሽ? ምንድነው የሚሻልሽ? ምንም። ፍቅር እኮ እሱ ስለወደደኝ እኔም ስለወደድኩት የሚሆን ነገር አይደለም። እሺ ባክሽ፣ ደግሞ አንቺ የት ፍቅር የምታውቂው ነው የምታወሪው? ደግሞ ሰምቼ ይልሻለሁ። እሺ ምንድን ነው የሰማሽው? ልጅ ማስወረድሽ ነው። እንደዚህ አይነት ሴት ሆነሽ አሹ ስላፈቀረሽ ፈጣሪሽን ልታመሰግኚ ነው የሚገባሽ። እሺ በቃ ሌላ ትርፍ ወሬ አታውሪ። ሴት ልጅ ሆነ ስለ ሴት ልጅ እንደዚህ መናገርሽ በራሱ ያሳፍራል። ደግሞ እኔ ያሳለፍኩትን ህይወት ራሴ ነኝ እሺ የማውቀው። ወይኔ ጉዴ! ምንድን ነው የተናገርኩት? ማን ነው? አንተ አሹ! አሹ አለ? ዛሬ ደግሞ አሹ ለምን ፈለግሽው? በሩ እንዲከፍትልኝ ነዋ። ነይ ነይ ነይ። ወዴት ነው የምትሄጂው? በእናትሽ አሳልፊኝ። የለሊ ባል አስቸግሮኝ ነው። የለሊ ባል ደግሞ ማን ነው? ባቡሬ ነዋ። ምን አድርጊ ብሎሽ ነው እሱ? እንዴ መንገድ ላይ ቁጭ ብሎ ሳየው ተመልሼ እየሮጥኩ ወደዚህ መጣሁ። ለምን መሮጡ አስፈለገ? እንዴ እኔ ገና ሳየው በጣም ነው የሚያስፈራኝ። በቃ አሁን ልግባና ከፍቅር ጋር ተመልሼ እወጣለሁ። ግን ዴቭ እያለ እሱን ፈልጌ ነው የመጣሁት። አትይም? ሂጂ ከዚህ። ሩታ አንቺ ተረገምሽ! በሩን ክፈችልኝ፣ ክፈችልኝ ሩታ! ሩታ አንቺ ሩታ! ማዘሯ ለሊ ምንድን ነው ማለት? ልጄ ይቅር በለኝ ልጄ፣ ይቅር በለኝ፣ ይቅር በለኝ ልጄ፣ አጥፍቻለሁ፣ ይቅር በለኝ፣ ማረኝ፣ ይቅር በለኝ ልጄ፣ አጥፍቻለሁ። አረማ ተነሽ፣ ተነሽማ። እኔ ነኝ ያጠፋሁት። እንዴ አንቺ ምንም አላጠፋሽም እኮ። በረከቴ ልጄ፣ ይቅር በለኝ ልጄ። እናቴ እንዴ አንቺ ምን አጠፋሽ? እኔ ነኝ እንደ ልጅ ማድረግ ያለብኝን ነገር ያላደረግኩት። በጣም ይቅርታማ። ምንም አላደረግሽም እናቴ። ባላደረግሽው ነገር የተወነጀልሽው የተጎዳሽው ጠንካራዋ እናቴ አንቺ ነሽ። ለእኔ ሆንሽልኝ ያህል ማንም አልሆንልኝም። እስቲ የትኛዋ እናት ናት ልጇ እንዳይረበው ብላ ገለዋን ነፍሷን ሸጣ ልጇን በክብር የምታሳድገው? ሁሉንም የሆንሽው ለእኔ ስትይ ነው። ምንም እንዳትከፊብኝ እናቴ። ልጄ በረከቴ። አረ በቃ ተነሱ። ትንሽ በቃ ለሊ በጣም ነው የማመሰግነው። ይሁን ለአንቺ ስራ ነው። ወይኔ ጥሩ ጓደኛ አግኝተሃል።
ለሊ በጣም ጥሩ ሴት ነች። ይሄን ያለ እኔ ምንም ያደረኩት ነገር የለም ፈጣሪ ይመስገን። አሁን ሁሉም ነገር ተስተካክሏል። ግን አሁን አባባ ማናገር ይኖርብኛል። አባባም ይቅርታ ጠይቀውኛል። እንደውም ማዘሯን ይዛትና እማናግራት ነገር አለ ብለውኝ መንገድ ላይ ፈልጌ ሳጣት ካንቺ ጋር አጠፋን ብዬ ነው የመጣሁት። እኔ ምለው በረከቴ ከአባቴ ጋር ታረቃችሁ ተስማማችሁ? አውማ አባባ እኮ ልጁ መሆኑን ያምኗል። ወይኔ እኔ ምን እንደምላላቅም ለካ ሁሉ ነገር እንደዚህ ቀላል ነበር። አዎ ማዘሯ ቀላል የማይመስሉ ሊታለፉ የሚችሉ የማይመስሉ ብዙ ነገሮች አጋጥመውን ይሆናል። ግን ደግሞ እነዛን ነገሮች አልፈን ለካ እንደዚህ ቀላል ነበር ብለን የምናወራበት ቀን ሩቅ አይደለም። የኔ አስተዋይ በቃ አሁን ማዘሯን ልውሰድብሽ። ወዴት ነው? አባባ ጋር ደርሼ ልምጣ። እሺ በቃ ቪኪ ቅናችሁ። እሺ ልጄ ተባረክ። በቃ ዴድሊድ ከቆየው ለሊት ትጨነቃለች። እሺ እኔ ስስት ትናፍቂኛለሽ። እሺ አየሽ እማዬ እስካሁን አደይና ዴቭ እዚህ ናቸው። ይሁን ታዲያ ምን ችግር አለው ልጄ? ከዚህ በላይ እማዬ ከቅድም ጀምሮ እኮ እያወሩ ነው። ለምንድን ነው የማይታይሽ? ምኑ ነው ያልታየኝ? ሁኔታቸው ነው። እንዴት እንደሚሆን አታያቸው? እሱማ እያየዋቸው ነው። አደይ። አቤት ይታይ። ከቅድም ጀምራችሁ እስካሁን እዚህ ናችሁ? አይታለም እኔና አደይ ትንሽ ጨዋታ ይዘን እኮ ከሆነ ጥሩ። ይሄን የምትነጋገሩት ነገር ለኛም ብታካፍሉን ጥሩ ነበር። አረ ምንም የረባ ነገር የለው። ያው አንዳንድ ነገሮች ናቸው። ይሁን። አደይ ወደ ቤት አትገቢም? አይ ለሊት ትጨነቃለች። ሌላ ቀን እመጣለሁ። እሺ አደይ። ሮማንም ልክ እንዳንቺ ጥሩ ልጅ ናት። ተግባሯም ስርዓቷም ልክ እንዳንቺ ስለሆነ ወድጃታለሁ። አዎ ሮሚ ጥሩና ጎበዝ ልጅ ናት። እሺ በቃ እናቆይሽ። ዴቭ ወደ ቤት ነህ አይደል? አዎ ታለም እና እንሂድ። እሺ እቺ ልጅ ደግሞ ማነው? ነይ ተመልሽ። ወደ ሰምቴጁ በር እኮ እየተንኳኳ ነው። ይንኳኳ እንዳትከፍቺ። እትዬ ቢሆንስ? ማሚ አይደለችም ቲና ናት። ቲናስ ብትሆን ቆይ የሆነ ችግር ገጥሟት ቢሆንስ? ሂጂ ልክፈትላት። የፈለገ ነገር ያጋጥማት እኔ አይመለከተኝም። እንዳትከፍቺላት። እሺ ሩታ፣ ግን በኋላ እትዬ ከሆነ ኃላፊነቱን አንቺ ትወስጃለሽ። ለሷ አታስቢ ሮማን። ቲና። ማሚዬ እዚህ ምን ልትሰሪ መጣሽ? በሩ ልትሰብሪው ነው እንዴ? አረ እንደዛ አይደለም ፍቅር፣ አረጋጊው እንጂ። እና ምን ታደርጋለሽ እዚህ? ማሚዬ ከቅድም ጀምሮ እያንኳኳው ነበር፣ ግን ያዘበኛ እየዞረ ነው መሰለኝ። በሩን ሊከፍትልኝ አልቻለም። አይ ቲና ዲቪ አንተ ማለክ እንዴ? አታለ በቃ በሉ ነው ልሂድ። እሺ ወይ ዴቭ ወዴት ነው የምትሄደው? አንድ የምሄድበት ቦታ አለ። ማሚዬ በቃ እኔም ልሂድ። አይከፍትም በሩንም። በቃ ቻው ማሚዬ። ወይ ቲና በጣም እኮ ነው የምትገርመው። አሹ ዛሬ የለም መሰለኝ። ቆየት ሄዶ ነው። ለምንድን ነው ስራውን በአግባቡ ማይሰራው? ይሄኔ እኮ ከሮማን ጋር እየተላፋ ነው የሚሆነው። ተይ ፍቅር እንደዛ አትበይ። ዛሬ ቀን ስራ ሳይኖር አይቀርም። እስኪ ዝም ብለሽ አንኳኪ። ለካ እዚህም እዛም እየሰራ ነው እንደዚህ የጠገበው። ብር እስከተከፈለው ድረስ ለምንድን ነው ዝም ብሎ የማይሰራው? ልጄ እንደዛ እኮ አይባልም። ሰው ተጨማሪ ስራ ለስራ ሲል ማበረታታት እንጂ እንደዚህ ማለት ራስ ወዳድነት ነው። ቆይ ምን እየሰሩ ነው? ለምንድን ነው በሩን የማይከፍቱት? ወይ ካልሆነ ሮማንና ሩታ ስልክ ላይ ሞክር እስቲ ይከፍቱልናል። የበረከት አውጥቶ ይቅር በለኝ። ይቅር ብዬሻለሁ። አንቺ ምን አጠፋሽ? እኔ ነኝ እንጂ ለዚህ ሁሉ የዳረኩሽ። ይቅር ብዬሻለሁ። ይቅር ብዬሻለሁ። ተነሽ ተነሽ፣ ቁጭ በይ። ይቅር ብዬሻለሁ። ተነሽ ተነሽ። ሁለታችሁም ስለተስማማችሁ በጣም ደስ ብሎኛል። በቃ የምትነግሩኝ ነገር ከሌለ እኔ ልሂድ። ወዴት ነው ጎረምሳው? ለሊ ጋር ልሂድ። ግን ከምንም በላይ ምን ደስ እንዳለኝ ታውቃላችሁ? ምንድን ነው ልጄ? ቅምጥል የኔ የት መሆኗ። ማለቴ ይሄ ሁሉ ነገር የእሷ እህትነት ይሽርልኛል። እንኳንም አባት ሆንክ አባ። እንኳንስ አንተም የኔ ልጅ ሆንክ ልጄ።
በጣም ደስ ይላል ልዬ፣ ጥሩ ነገር ነው ያደረግሽው። አዎ አደይ፣ አሁን ላይ ባቡሬ የምናውትም በጣም ደስተኛ ናቸው። በጣም ደስ ይላል። አንቺ እኮ የሰዎች ደስታ የሚያስደስትሽ፣ ሰዎችን ለማስደሰት ርቀት የምትሄጂ ልጅ ነሽ። ባቡሬ ራሱ አንቺን በማግኘቱ እድለኛ ነው። ይኸው የኔን ነገር እንኳን አታይም። እኔ ራሱ እኮ አንቺን ስላገኘው በጣም እድለኛ ነኝ። የኔ የዋ ጓደኛ፣ በጣም እወድሻለሁ። ኧረ አደይ፣ ይሄን ያክል ነኝ? አዋ፣ እንዴት ብዬ ላሳይሽ? ብዙ ነገሮች የተቀየርኩት እኮ አንቺን የመሰለሽ ጓደኛ ፈጣሪ ከሰጠኝ በኋላ ነው። የኔ ምርጥ ጓደኛ፣ ያንቺን ማን ይነግርሻል? ተመስገን ፈጣሪ፣ ልባችን አይቶን ያገናኘን። ታዲያ ባቡሬ ምን አሰበ? ከአባባ ጋር ነው የሚኖረው ወይስ እዚህ? እናቱ የምትመለስ ይመስለኛል አደይ፣ ግን ባቡሬ ወደዚህ መመለስ አለበት እንዴ። እና እናትና አባቱ ከተስማሙ ከእነሱ ጋር ቢሆን ነው ለሱም ጥሩ። ታዳያለሽ ማለት ነው? ቆይኔስ? ኦሆ፣ ያው በቃ ሳይታወቀኝ ባቡሬን ቤተሰብ አድርጌዋለሁ። ቤተሰብ ብቻ ነው? አዎ ተለምጄው ነው። ቆይ ሲሆን ይሄ ምን ያስቃል? ምንም። አንቺ ልጅ ቆይ ዛሬ ይሳቅበሽ ተይዞሻል እንዴ? አይለልኝ አደይ፣ ቆይ ምንድን ነው የሚያስቅሽ? አይ ምንም። ባቡሬ በቃ ዛሬ ምን ተገኘ? ሳቃችሁ ውጪ ድረስ ይሰማል እኮ። ዛሬ ብቻ የምታስቀኝ ምን ተገኘ አደይ? ምንም ባቡሬ፣ ልክ እሱን ተውና ስለ እናት ሰምቻለሁ። እንኳን ደስ ያለ። እሺ አመሰግናለሁ አደይ። ይሄ ሁሉ ደግሞ የጓደኛሽ ስራ ነው። አዎ ለልዬ ጥሩ ነገር ሁሉ ይገባታል። ኧረ አደይ፣ በቃ አደይ ገብቶሻል። ለሊ ሳትኖር ደግሞ በድጋሚ እናወራበታለን። እሺ ምንድን ነው የምትነጋገሩት? አይ ሚስጥር ነው ነው አደይ። በቃ ትነግሪኛለሽ ማለት ነው። ለልዬ ደግሞ ሚስጥር አይነገርም። ኧረ እንዴ፣ እኔ ነኝ ጓደኛሽ ወይስ እሱ ነው? አታስፈራራት። ለጊዜው ጓደኛሽን ተበድሬሻለሁ። ይሻላል። ያዋጣቸው በደንብ ምን ሆነሽ ነው ፍቅር? ያምሻል እንዴ? ፍቅር፣ አንቺ እዚህ እኮ የተቀጠርሽው ስራ እንድትሰሪ ነው እንጂ አሹ እንዲያሽኮረመምሽ አይደለም። ለምንድን ነው በር ቶሎ ማከፍቱ? አንቺ ያምሻል እንዴ? ለምንድን ነው የምትመቻት? አንቺም ነበርሽ። ቆይ ምንድን ነው የምትሰሩት? 24 ሰዓት እኛ በር ማንኳኳት አለብን? ማሚዬ፣ እኔ ነኝ በር እንዳትከፍቺ ያልኳት ሮማንን። ለምን? ቲና በር እያንኳኳች ስለነበር እሷ ነበረች እንጂ መሰለች እናንተ እንደሆናችሁ መቻወቅን። በሏ ተጨቃጨቁብኝ። ፍቅር፣ ሮማን ይቅርታ ጠይቃት። አንዳንዴ እንዲህ ያለ ነገር ያጋጥማል። መቼም አላደርገውም እማዬ። ሁሉ ጊዜ እኔን ነው ዝም በይ የምትይ። ሮማን፣ በጣም ይቅርታ። ፍቅር ስለተናደደች ነው። ችግር የለም እንዴ። ሮማን እንዴት ነሽ? ታን ክፈት እያልኩሽ ነበር እኮ አንቺ ነሽ። አንቺ ደግሞ አታካብጂ። በቃ እቺ ተረገመች። ጥፍያን ትመልሽላታለሽ። እሺ በይ በቃ ይበቃል። የመጀመሪያ ሚስቴ ሙሽራዬ ይበቃል። ከዚህ በኋላ የዚህ ቤት ወሳኝ ሰው አንቺ ነሽ። እኔ መላ አካላቴ እየከዳኝ ነው። እንግዲህ ልጄ ስትመጣ አደራሽን እንደ ራስሽ አድርገሽ እንደ ልጅሽ ተንከባከቢልኝ አደራሽን። እንዴ ቅምጥል ልጅ አይደለች? በደንብ እንከባከባታለሁ። አንተ ብቻ ለጤና አስብ፣ ምንም አትጨነቅ። ከዚህ በኋላ ምን የሚመጣ ነገር አለ ብለሽ ነው? የመጣው ቢመጣ ከማይቀረው ዓለም እሺ ብሎ ተቀብሎ መሄድ ነው እንጂ። ተው፣ እንደዚህ አይባልም። ይልቅስ አንተ ጠንከር በል፣ እጅ አይሰጥም። ብርትት በል እሺ። በቃ እኔ አሁን ቡና ላፍላ፣ ተነስቼ ቡና ላፍላ። አይ የትም አትሂጂ፣ ነይ ከጎኔ ሁኚ። ባቡሬ ልጄን ጥሪልኝ። ወይኔ ባቡሬን ጥሪልኝ። ምን ነው ቤተሰቦቼ ልጄን ባቡሬን ጥሪልኝ። ባረከቴ፣ ኧረ አባት ደክሟል። ምንድን ነው ማዘሯ? ደክሟል አባት። አባ ባቡሬ፣ አባ ምን ሆነ? እወድሃለሁ ልጄ። የእናትህና የእህትህን ነገር አደራ አደራ አደራ። አባ እንዴ አባዬ! ኧረ ወይኔ! ኧረ ሰው ጥራው! አባባ! ወይኔ! አባ! ጉድ ሰራች! ወይኔ! አባ! ወይኔ!
ለሊ ባቡሬ የት ሄደ? እሱ መቻርፍ ይቀመጣል ብለሽ ነው? ከዚህ በኋላ እናቱም አባቱም አሉ። በቃ ይገኝ። ደወለ። ሄሎ ባቡሬ። ወይ ምን ነው? ድምጽ ትክክል አይደለም። ምን ሆንክ ነው? ምን ለሊ ምንድነው? ምን ተፈጠረ? አደይ አባባ ሞቱ። ምን? ወይ አደይ እንዴት ነሽ? ምን አባባ ምን ሆኑ? ወይኔ ቅምጥል። እሺ በቃ እሺ አደይ በቃ እንመለሳለን። አይ አላለቀም፣ ግን ያው መመለስ አለብን የግዴታ። በቃ እሺ። ወይኔ ይቺ ደግሞ ማናት? አተ ናስከናት ኖሪ ምን? እሺ የአደይ አባት እና ታዲያ ነው ምንድነው? ሽንት ልለቀው ነው እንዴ? ላይ ምን አንበቀብቃል? ናሻን ዋይ ጋር የማና ኩባያ ደምጭ ምን ያርጋችሁ? ወክ እያረግን ነው ፋዘር። ምን እንቅስቃሴ እያረግን ነው? አንቺ ደግሞ የማን ልጅ ነሽ? አረ አባባ ልጅ ነኝ ፋዘር። እላይ ሰፈር አባባ ነው ያውቃቸው? አረ ቅምጥል ገጠር ነው ያለ ነው። ኦኬ ለካ ገጠር ነው ያለ ነው። በቃ ይቅርታ ፋዘር፣ አያውቁትም። እና ምን አስቀባጥርሻል? አንተስ ፊት አዲስ አይደለም። ከዚህ ቀደም አውቀዋለሁ ልበል? አሃ ልጄን አስኮብለሃታል ማለት ነው። አንተም መቼ? የት? አረ ሰው ተመሳስሎበት ነው ይሆናል። ያቺ አደይን ታገኟታላችሁ ለመሆኑ? አዋ አደይን ማን ታገኛታለን? እንዴት ነው ተመችቷታል? እዚህ ንግስት ሁኚ ተንደላቀሽ ኑሪ ልዳርሽ ብላት እምቢ ብላ አሻፈረ ብላ ሄደች። እዛ ይሄው የሰው ሰራተኛ ሆና ቁጭ አለች። የጌታ ልጅ እንዴት ሰራተኛ ትሆናለች? አረ ተመችቷታል ፋዘር፣ ፏ ብላለች። የሌላ አምሮባታል። ምን ይመቻታል? የልቅስ የምታገኟት ከሆነ ንገሯት። የሚመቻት እዚህ ነው። ኑሮዋም እዚህ ነው። ቤቷም እዚህ ነው። ተንደላቃ የምትኖረውም እዚህ ነው። ንገሯት። እሺ ጋሺ እንመክራታለን። በቃ ፒስ ብስ ምን ብስ አንቺ ምንድን ነሽ የምታምጪው? ወይ መጣህ ልጄ? አዎ ሚኪ። ታዲያ ምን ሆነሃል? ፊትህ ልክ አይደለም። ቅምጥል የት ሄዳ ነው? አልተመለሱም። ምን ነው? ምን ሆነ ነው? የቅምጥል አባት ሞቱ። ምን? በስመ አብ ወወልድ ወመንፈስ ቅዱስ። መቼ? አደይ ነች ደውላ የነገረች። እና ታማው ነበር? አዎ ትንሽ አሞት ነበር። እና ለቅምጥል ነግራታል? አልነገርኳትም። ቆይ ታዲያ መቼ ነው ቀብሩ? ነገ ነው። ነገ? አዎ። በል አሁን ምን ታደርጋለህ? ስራዬን ሁሉ ጨርሻለሁ፣ ጉዳይን አጠናቅቄያለሁና እንሂድ ብለህ ይዘሃት ሂድ። እንዲች ብለህ ትንፍሽ እንዳትል፣ እዛው ሄዳ ነገሩን ሁሉ ትወቅ። እንደዛ ይሻላል? አዎ አደራህን። እንደው እንዲህ ተሳስተ መንገድ ላይም ቢሆን እንዳትነግራት። ብርሃን በእናትሽ በቃ ፈልጊና ጥራት እስቲ። አዎ ሂጂ እንዳትናገሪ። ነይ ቤት ፈልገውሽ ነው በይ። ነግሬሻለሁ። ሂጂ ቶሎ በይ፣ አሁን ሳይመሽባቸው እንዲሄዱ። ቶሎ በይ ፈልጊያት። አይ ኪንጎ ግን እስከ መቼ ነው እንደዚህ የምትንቦቀበቀው? አረ በእናትህ እስኪ እንደ ወንዶች እኮ ነው እንዴ! እንዴት አይነት አደገኛ ሰው እንደሆነ ስላላወቅሽ እኮ ነው። ያ አለልኝ የሚባለውን ግን ባንጠባጥበው ሙዴ ነበርሽ። የሌለን ያበሸቀ። አረ የባሰ ጸባት ትፍጠሪ ቅምጥል። ቆይ ምንስ ተነካ? አሁን ይልቅ እዚህ አካባቢ ሽፍታ ይኖራል። አሁን እንሂድ። ባከደዛ ስታኝ ህፃን እመስላለሁ እንዴ? ሽፍታ ምናምን ብለህ ልታታልለኝ ነው? አልሄድም፣ እዚሁ ነው የምሆነው። ቅምጥል ልርቅ አትበይ። ስማ ምን? ቆይ አሁንም ድረስ አትወደኝም? ምን ነው የሚያስገለፍጥ?
አንቺ መጣት የሚችል ሰው አለ እንዴ? ምንድነው? ቀጥታ እንደ ጠየቁ ቀጥታ መልስ። አዎ እወድሻለሁ። አደይን ስታይ ካልሸመጠጥከኝ ይሁና። ወይ ዳይመንድ ኑ እያላክ ነው። ምን ነው በሰላም? እንደው ምን አይነት የፍቅር መቀስ የሆነ ሰውዬ ነው? ና በልሽ እንዴ። ቆይ ዴቭ ወዴት እየሄድክ ነው? ዴቪዬ ቤዛ ከዚች ውሻ ጋር ደግሞ ምን እየሰራክ ነው? ምን እያደረግሽ ነው? እባክህን እርዳኝ እባክህ። ምንድን ነው የምረዳሽ? እናቴ ታማለች ዴቭ፣ ገንዘብ ደግሞ ያስፈልገኛል። ኧረ እባክሽ ያው ሙት ስለ እዚህ ራስሽ ድብን በይሽ። ቆይ ቢያንስ ትንሽ የማጭበርበሪያ መንገድሽን እንኳን ቀይረሽ አትመጪም? ባለፈው እንዳደረግሽው አሁን የምታደርጊ ነው ወይስ ቆይ የሆነ ቀሽም አድርገሽ ነው የምታስቢኝ? ስሚ፣ ሌላ ነገር ሳይፈጠር ካጠገቤ ዞር በይሽ። ስሚ አንቺ፣ ምን ተፈጥሮ ነው ዴቭን በዚህ ልክ የምትለምኚው? ቲና እባክሽን እርጂኝ፣ ብር ያስፈልገኛል። እናቴ ታማለች። መቼ? የምርሽን ነው? እንዴት ቲና? እኔ ምን አስዋሸኝ? እማዬንም ጠይኳት ከቤት አባረረች። ዴቭንም ደግሞ እንደምታየው ነው። እሺ ችግር የለውም፣ በቃ እኔ እሰጥሻለሁ። ተረጋጊ። አንቺ ግን የፈለግሽውን አደርግልሻለሁ ቲና፣ እንዳታስቢ። እሺ በቃ እኔ ወደ ቤት እንሂድ። እንዴ ብሩስ? መጀመሪያ እንነጋገራለን። ሳንነጋገር የምን ብር ነው? ሮማን ምን ፈልገሽ ነው? ዋናችን ጠራሽ። አንቺ ግን ያለ አግባብ ለምንድን ነው ልጅቷን የምታሰቃያት? ቅድም በጥፊ የመታሸተውን አግባብ ነው? አይመለከትሽ ብሩታ። እንደውም አሁን ሳስበው ያ ጥፊ ላንቺ ነበር የሚገባሽ። እስቲ ሞክሪኛ። አሁን ወሬ አታብዢ፣ ውጪ። አቤት ጠራችሁ? አንቺ የጠራሽ የለም፣ ሂጂ ውጪ። ቆይ ምን ለማድረግ እየሞከርሽ ነው? ይኸውልሽ ብንከባበር ጥሩ ነው። እሺ ብዙ አትሳፈጪ። ሮማን እግሬ ልሽ ምን? ነይ ሮማን እንዳ። የእሷ ነገር የማሽት ግዴታ የለብሽም። ቤኪ